በአማራ ክልል የማህበረሰብ ተወካዮች የአጀንዳ ማሰባሰብ የምክክር ምዕራፍ መጠናቀቁን ተከትሎ የክልል ባለድርሻ አካላትም ምክክር ማካሄድ ጀምረዋል። ከ4500 በላይ የማህበረሰብ ተወካዮች ከመጋቢት 27 እስከ ሚያዝያ 1 ቀን 2017 ዓ.ም ድረስ ሀገራዊ መግባባት ሊደርስባቸው ይገባል ያሏቸውን አጀንዳዎችን በማንሳት 270 ተወካዮቻቸውን መርጠው ማጠናቀቃቸው ይታወሳል። የክልል ባለድርሻ አካላት ማለትም የፖለቲካ ፓርቲዎች፣ የክልሉ የመንግስት አካላት፣ ተጽዕኖ ፈጣሪ ግለሰቦች የተቋማትና የማህበራት ተወካዮች በመጪው ሀገር አቀፍ የምክክር ጉባኤ መግባባት ሊደረስባቸው ይገባል ባሏቸው ጉዳዮች ላይ ደግሞ ከሚያዝያ 2 ጀምሮ መምከር ጀምረዋል። በዚሁ የምክክር ምዕራፍ ላይ ከ2000 በላይ ግለሰቦች የተሳተፉ መሆናቸውን የሀገራዊ ምክክር ኮሚሽን አስታውቋል። በምክክር ሂደቱ አንድም ኢትዮጵያዊ ሳይሳተፍ እንዳይቀር ህዝቡ ጥረቱን አጠናክሮ እንዲቀጥልም ተጠይቋል። በምክክር ያልተፈቱ የሀሳብ ልዩነቶችና አለመግባባቶች በጠላትነት ለመፈራረጅ በር ከፋች የመሆን እድላቸው ሊያበቃ ይገባል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሞትብን? ለምንስ እናቶች በሐዘን ይቆራመዱብን? ለምንስ ወላጅ ያለ ጧሪ ይቅር? ለምን ሲባልስ የኢትዮጵያ ወጣቶች ተስፋቸው ይጨልም? ለምንስ ሲባል ድህነት ቤቱን ይስራብን? ነገ ሳይሆን ዛሬ በቃን ልንል ይገባል። ሀገርም የምትጸናው በልጆቿ የሐሳብ ልዕልናና ትልቅነት ነው። በምንም ምክንያት ቢሆን አንድም ወገን ከምክክር ሂደቱ እንዳይቀር የተከበረው የኢትዮጵያ ሕዝብ ግፊት እንዲያደርግ እስከዛሬም ሲሰጠን የቆየው ብርቱ ድጋፍ አጠናክሮ እንዲቀጥል በኮሚሽኑ ስም በአክብሮት እጠይቃለሁ። ለሀገራዊ ችግሮች ከነመፍትሄዎቻቸው በመምከር ብሔራዊ መግባባትን ለመፍጠር የምክክሩ ተሳታፊዎች ድርሻቸውን ሊወጡ እንደሚገባም ጥሪ ቀርቧል። ዛሬ እዚህ የተገኛችሁ የባለድርሻ አካላት አንደኛ አጀንዳ በመስጠት በተለይም መዋቅራዊ ችግሮቻችን ምንጫቸው ምን እንደሆነ፣ ሁለተኛ አርቲኩሌት ወይም ደግሞ ችግራችን በሚገባ መግለጽ የሚችሉ ታላላቅ መሪዎቻችን ለሀገራዊ ጉባኤ እንድትመርጡልን፣ ሶስተኛ በጣም ትልቁ በመመካከር በመነጋገር በመከባበር ኢትዮጵያን ለማሻገር መሰረታዊ ወይም ግራስሩትስ ሌቭል የዲሞክራሲ ልምምድን በተግባር ታሳዩ ዘንድ በታላቅ አክብሮት እየጠየኳችሁ፣ ለሰው የማይቻል ለፈጣሪ ይቻላልና ለዚህም ተብሎ ነው በፈጣሪ ስም ስብሰባቸው የተጀመረው። በአማራ ክልል የሚስተዋለውን አሁናዊ ችግር ዘላቂ መፍትሄ ያገኝ ዘንድ ታጥቀው የሚንቀሳቀሱ ኃይሎች አሉን የሚሏቸውን የምክክር አጀንዳዎችን በማቅረብ ኃላፊነታቸውን ይወጡ ዘንድ የአጀንዳ ማሰባሰብ የምክክር ምዕራፍ ተሳታፊ የፖለቲካ ፓርቲ ተወካዮችና ተጽዕኖ ፈጣሪ ግለሰቦች ጠይቀዋል። ምክክር ኮሚሽኑ አጀንዳዎችን ለማሰባሰብ፣ ጥያቄዎችን ለማሰባሰብ፣ ጥያቄ ያላቸውን የተለያዩ ባለድርሻ አካላትን ማሰባሰቡ ይሄ ትልቅ ውጤት ነው፣ ትልቅ ድልም ነው ብሎ መውሰድ ይቻላል። እንዳንድ ማሳያም አሁን ከቅርብ ጊዜ ወዲህ በክልላችን ያለውን አንጻራዊ ሰላምም ለማሳያነት መጠቀም እንችላለን። ክልላችን ያለበት ሁኔታ እንዳጠቃላይ የተለያዩ አካላት ጥያቄዎች አሏቸው። እነዚህ ጥያቄዎች ወደ ምክክር ጠረጴዛ መጥተው ወይም ወደ ውይይት መጥተው መፈታት መቻል አለባቸው የሚል ሀሳብ ነው ያለ። በምክክር በመነጋገር በጠረጴዛ ዙሪያ የመሳሰሉትን ነገር ማድረግ ከማንኛውም በላይ እንደ አማራጭ የምትወስደው ሳይሆን እንደ ግዴታም የምታስቀምጠው ነገር ነው። የትኛውም የከፋ ነገር የትኛውም አስቸጋሪ ነገር የገጠመው ሁሉ በዚህ መድረክ ላይ የመነጋገርና የመረዳዳት እድል ስለተሰጠን ያኮረፈም ቢሆን እነኛን ነገሮች ሁሉ በመነጋገርና በመረዳዳት በመግባባትም ጭምር ለአንድ ሀገር በጋራ እንድንሰራ የሚል ነው። ይህ የምክክር ኮሚሽን የተገኘው በትግል የለውጥ አካል ሆኖ ነው። ስለዚህ ይሄ ትልቅ እድል፣ ይሄ ትልቅ ተስፋ ደግሞ በተገቢው መንገድ መጠቀም የኛ ሚና ነው የሚሆነው። ስለዚህ ይሄ ምክክር መድረክ ደግሞ ኑ ጥያቄያችሁን አቅርቡ፣ ኑ ጥያቄያችሁን በሰላማዊ መንገድ ይፈታ ነው ያለው። ስለዚህ ይህ የምክክር ኮሚሽኑን አንዱን የሚያቀርብ አንዱን የሚያርቅ አይደለም፣ ለሁሉም አካል ነው ጥሪውን እያቀረበ ያለው። ስለዚህ ይህንን ጥሪ በመልካም መቀበል ያስፈልጋል። የምክክር ተሳታፊዎች በቀጣዮቹ ቀናት ከ270 የማህበረሰብ ተወካዮች ጋር በመምከር የአማራ ክልል አጀንዳዎችን ለይተው ለሀገራዊ ምክክር ኮሚሽን የሚያስረክቡ ይሆናል።